የሙሐመድ እናትና አባት ካፊር እንደነበሩና እንዲሁም ደግሞ በሲኦል ውስጥ እንደሚገኙ ስንቶቻችሁ ታውቃላችሁ? ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እስኪ ሁለት ቪዲዮዎች እንይ። እኒህ አሁን የማሳያችሁ ሼሆች በእስልምና ውስጥ በጣም ትልቅ ኢልም አላቸው የሚባሉ በጣም ትልቅ እውቀት አላቸው የሚባሉ ሁለት ሼሆች ናቸውና እስኪ እነሱ ምን ይላሉ? ስለ ሙሐመድ እናትና አባት ምን ይላሉ? وهو أن لدينا ناس يقولون إن عبد الله بن أبا محمد صلى الله عليه وسلم هو للنار وناس يقولون لا بل هو للجنة لأن እንግዲህ ጠያቂው ለሼሁ እየጠየቀ ነው። ምን ብሎ ይጠይቀዋለኝ? አንዳንዱ ሰዎች የሙሐመድ አባት በእሳት ውስጥ ነው ይላሉ፣ አንዳንድ ሰዎች ደግሞ በጀነት ናቸው ይላሉ። إنه أبو نبي أفيدونا جزاكم الله خيرا وهل علي إثم في هذا السؤال وإذا كان علي إثم فهل له كفارة أفيدونا جزاكم الله خير ودمتم. إن أبا النبي صلى الله عليه وسلم مات على الكفر. يا محمد أبات بكفرنا ليالا أردمو كافر يالنا يموتو وهو في النار. እሱም በእሳት ውስጥ ነው። ማን? የሙሐመድ አባት ካፊር እያለን የሞተው እሱም ደግሞ በሲኦል ውስጥ ነው። ما ثبت في الصحيح أن رجلا جاء إلى النبي عليه الصلاة والسلام እንግዲህ በሳሂህ ሐዲስ እንደሚናገረው አንድ ወንድ ወደ ሙሐመድ ይመጣና እንዲህ ይለዋለኝ فقال يا رسول الله أين أبي؟ قال أبو ሙሐመድ አባቴ የት ነው ብሎ ይጠይቀዋል። أبوك في النار. ሙሐመድ ደግሞ ብሎ ይመልሳል አባትህ በእሳት ውስጥ ነው ብሎ ይመልስለታል። فلما انصرف دعاه النبي عليه الصلاة والسلام فقال ልክ ዘውር ብሎ ሲሄድ ሙሐመድ ያንን ሰውዬ ይጠራውና እንዲህ ይለዋል فقال له أبي وأبوك في النار. ያንን ሰውዬ ሙሐመድ ምን ይላል? አባትህና አባቴ በእሳት ውስጥ ናቸው ኦር ደግሞ በሲኦል ውስጥ ናቸው ብሎ ለዛ ሰውዬ ይመልስለታል። ማን? የዛ ሰውዬ አባትና የሙሐመድ አባት ሲኦል ውስጥ ናቸው። وهذا نص في الحديث عن النبي صلى الله عليه وسلم. እንግዲህ በሳሂህ ሐዲስ ላይ የሚገኝ ማስረጃ ነው ብሎ እየተናገሩ ነው። هذا فيكون أبو النبي صلى الله عليه وسلم كغيره من الكفار يكون في النار. የሙሐመድ አባት በክፍርና ላይ ወር ደግሞ ካፊር እያለ ስለሞተ እሱ የሚገኘው በእሳት ውስጥ ነው። ስለዚህ አሁን ላይ የመጣችሁ በተለይ ኢትዮጵያ ሙስሊሞች ሲኦል ውስጥም አይደሉም ገነት ውስጥም አይደሉም ብላችሁ የምትመልሱ ሰዎች ደህና ናችሁ? እንዴት ናችሁ? ከነዚህ ሊቃውንት በጣም በእስልምና ውስጥ አሉ የሚባሉ በጣም ትልልቅ ሊቃውንት ናቸው እኒህ ሁለት ሊቃውንትና ከነዚህ ትበልጣላችሁን? እስኪ ቀጣዩን ሼህ እንይ። ሰለላሁ ዐለይሂ ወሰለም الوالد يقول السائل هل كان أبو النبي صلى الله عليه وسلم كافر أو مسلم؟ كافر. እንግዲህ ይሄ ጠያቂው ለሼሁ እየጠየቀ ነው። የሙሐመድ አባት ካፊር ነበር ወይስ ደግሞ ሙስሊም ነበር ብሎ ጠየቀው። ሼሁ ምን ብሎ መለሰለት? ካፊር ነበር። የሙሐመድ አባት ካፊር ነበር። والنبي صلى الله عليه وسلم كافر وأمه كافرة. የሙሐመድ አባት ካፊር ነው፣ እናቱም ካፊር ነበረች። بدليل أن النبي صلى الله عليه وسلم ማስረጃ አለ። لما سأله رجل أين أبي؟ አንድ ወንድ ሙሐመድን አባቴ የት ነው ብሎ ጠይቀው። قال أبوك في النار. فلما ولد ሙሐመድም እንዲህ ብሎ መለሰለት አባትህ በእሳት ውስጥ ነው ወር ደግሞ በሲኦል ውስጥ ነው ብሎ መለሰለት። وقال أبي وأبوك ዘሩ ለሲሄድ ያን ወንድ ሙሐመድ ያንን ወንድ ጠራና እንዲህ አለው አባትህና አባቴ በእሳት ውስጥ ናቸው ብሎ ነገረው። ማን? የዛ ሰውዬ ሙሐመድን የጠየቀው ሰውዬ አባትና የሙሐመድ አባት በእሳት ውስጥ ናቸው በሲኦል ውስጥ። وأما أمه فلأنه استأذن ربه أن يزور قبرها فأذن له. ሙሐመድ የእናቱን መቃብር ሊዞር ወር ደግሞ ሊጎበኝ ተፈቀደለት። واستأذنه أن يستغفر لها فمنعه. ነገር ግን ስለሷ ሊጸልይ ወር ደግሞ ስለሷ ምህረትን ሊጠይቅ ሲል ተከልክሏልኝ። ስለማን? ስለናቱ። ለናቱ ምህረትን ሊጠይቅ ሲል ተከለከለ። من ذلك نعم. ስለዚህ የሙሐመድ እናትና አባት
በክፍርና እያሉ ወር ደግሞ ካፊር እያሉ ነው የሞቱትኝ። ስለዚህ አሁንም የሚገኙትኝ በሲኦል ውስጥ ናቸው። ስለዚህ የኢትዮጵያ ሙስሊሞች ከነዚህ ሊቃውንት መቼም አሉ የሉም የሚባሉ ከነዚህ ሊቃውንት መቼም እናንተ አትበልጡም። እና በተለይ ቲክቶክ ላይ ውር ውር የምትሉት እንግዲህ ይኸው የነብዩ እናትና አባት አህለ ፍጥራ ነው አህለ ፊጥራ ነው ምናምን ነው የሚኖሩት የምትሉ ሰዎች ይኸው የነብዩ እናትና አባት ካፊር እያሉ ነው የሞቱት። የሚገኙትም ሲኦል ውስጥ ነው። ሲኦል ውስጥ የኛ እህት ወንድሞች በማስረጃ ነው የሚያወሩትኝ። በነገራችን ላይ በሙሐመድ እናትና አባት ዙሪያ እህት ማማይም ቪዲዮ ሰርታለች። ወንድማችን ዮሐዴም ቪዲዮ ሰርቷልና ገብታችሁ አዳምጡት።